ሰው ሁሉ በአዳም ኃጢአት ምክንያት እንደሚሞትና በክርስቶስ ኢየሱስ በሕይወት እንደሚነሳ መጽሐፍ ቅዱስ ይናገራል። ይህም ያለው ሮሜ ምዕራፍ 5 ከቁጥር 12 እስከ 14 ያለውን የሙታን ሁሉ ትንሣኤ በአንድ ጊዜ አይሆንም። አንደኛ ቆሮንቶስ 15 እስከ 23 ድረስ ያለው ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩር ነው፣ በኋላም በሚመጣው በክርስቶስ የሆኑ ናቸው። ቀጥሎ ያለው መጀመሪያ ክርስቶስ ትንሣኤ አካል ለብሶ ተነስቷል። ቀጥሎም በክርስቶስ የሞቱ አማኞች ይነሳሉ ማለት ነው። ይህ ትንሣኤ የቅዱሳን የዘላለም ሕይወት ትንሣኤ ዳንኤል 12 ከ1 እስከ 2፣ አንደኛ ዮሐንስ 5 ከ28 እስከ 29 ያለው የጻድቃን ትንሣኤ ራእይ 20 ከ5 እስከ 6 ሺህ ዓመት ፍጻሜ ሌላ ትንሣኤ የለም ይላል። እስከ ሺህ ዓመት ትንሣኤ ድረስ ሌላ ትንሣኤ የለም። ሌላው ኢየሱስ ክርስቶስ እንደ በኩር ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ኢየሱስ ጌታ ነው። ቤተ ክርስቲያን የአዲስ ኪዳን አማኞች የሚነሱበት ጊዜ አለ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 17 ያለው ሁለቱም ምስክሮች የሚነሱበት ወር 144,000 ለነዚያ አይሁዶች ጌታ ኢየሱስ ክርስቶስን አዳኝነት የሚመሰክሩት የሚነሱበት ጊዜ ነው። እነዚህ ሁለቱ ምስክሮች ተነስተው 144 አይሁዳውያን ኃጢአትን ያላገኙ፣ በደልን ያላገኙ፣ ከኃጢአት ጋር ያልተባበሩ፣ ኃጢአትን ያልሰሩ፣ ከኃጢአት ንክኪ ምንም አይነት ነገር የሌላቸው በእነዚህ በሁለቱ ምስክሮች ምስክርነት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ ይቀበላሉ። እነዚህ አማኞች የቤተ ክርስቲያን አካል ናቸው ወይ? ወር የተጠመቁ ወር ደህንነትን የተማሩ ናቸው ወይ የሚል ጥያቄ ምናልባት ሊነሳ ይችላል። እነዚያ የቤተ ክርስቲያን አካል ሳይሆኑ ቤተ ክርስቲያን ከዚያ በፊት ትነጠቃለች። ስለዚህ እነዚያ በክርስቶስ ኢየሱስ በጸጋ የዳኑ አማኞች ክርስቲያኖች ናቸው። ሁለቱ ምስክሮች ራእይ ምዕራፍ 11 ከ3 እስከ 13 ያለ የመከራው ዘመን ቅዱሳን ራእይ 20 እስከ 4 ያለውን እነዚያ ትንሣኤን አግኝተው ይነሳሉ። የመከራው ዘመን ቅዱሳን ኦር እስከዛ ድረስ ያሉ ቅዱሳን ከክርስቶስ ኢየሱስ ትንሣኤ በኋላ ኦር ኢየሱስ ክርስቶስን ያመኑ የአዲስ ኪዳን አማኞች ቀድመው ይነሳሉ። የአዲስ ኪዳን አማኞች ቀድመው ይነሳሉ። ክርስቶስ ኢየሱስ ዳግም ምጽአት በሚሆንበት ጊዜ በሕይወት የሚኖሩት ሕያዋን ሆኖ በቅጽበት ዓይን ይለወጣሉ። አስተውሉ። የሞቱ አስቀድመው ሲነሱ ሕያዋን የሆኑ ደግሞ በዓይን ቅጽበት የትንሣኤውን አካል ለብሶ ይነሳሉ። ለምሳሌ የክርስቶስ ከመሞቱ በፊት ያለው አካልና ከትንሣኤ በኋላ ያለው አካል ይለያያል። ልክ እንደዛው ኢየሱስ ክርስቶስ በሚመጣበት ጊዜ ክርስቶስ ኢየሱስን ምጽአት የሚጠባበቁ ሕያዋን የሆኑ ክርስቲያኖች በቅጽበት ዓይን የትንሣኤውን አካል ለብሰው ይነጠቃሉ። ኢየሱስ ጌታ ነው። የብሉይ ኪዳን ቅዱሳን ደግሞ ከመከራው በኋላ ይነሳሉ። ከምን በኋላ? ከ7 ዓመት መከራ በኋላ ይነሳሉ። ኢየሱስ ክርስቶስ ጌታ ነው። ዳንኤል 12 ከ1 እስከ 2፣ ትንቢተ ኢሳይያስ ምዕራፍ 26 ከ19 ክብር ለኢየሱስ ይሁን። ከአቤል ዘፍጥረት ላይ የአቤልንና የቃየልን ታሪክ እናውቃለን። አቤል ቅዱስ መስዋዕትን ለእግዚአብሔር በማድረጉ በቃየል ተገደለ። የዛ የመጀመሪያው ቅዱስ ፍጹም የእግዚአብሔር ልጅ የሆነው ከአቤል ጀምሮ ስለ ክርስቶስ ወንጌል በምድረ በዳ እየሰበከ የመሲሁን ምጽአት እያበሰረ የጫማውን ጠፍር እንኳን ሊፈታው የማይገባኝ ከኔ ኋላ ይመጣል፣ እኔ የንስሐን ጥምቀት በውሃ አጠምቃለሁ፣ እሱ በሚመጣበት ጊዜ በመንፈስ ቅዱስና በእሳት ያጠምቃቸዋል ብሎ ዮሐንስ የመሰከረለት ይሄው የእግዚአብሔር ልጅ የናዝሬቱ ኢየሱስ በሚመጣበት ጊዜ የብሉይ ኪዳን አማኞች ከአቤል እስከ ዮሐንስ ድረስ ያሉት አይነሱም። የሚነሱት የአዲስ ኪዳን ክርስቲያኖች ናቸው ኦር አማኞች ናቸው። ትንሣኤ ምን ይመስላል? የትንሣኤ አካል ምን? የመጀመሪያ ትንሣኤ የሚያገኙ በሕይወት ያሉ ተለውጦ የሚነጠቁ ቅዱሳን አካል ምን ይለብሳል? ሮሜ 8:11 ኢየሱስ ክርስቶስ ከሙታን ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። አንደኛ ቆሮንቶስ 15 ከ36 እስከ 50 አሁንም የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም፣ ዳሩ ግን ቢገለጥ እርሱን እንደሚመስል እናውቃለን።
የትንሣኤው አካል ምን ይመስላል? ሰዎች የትንሣኤን አካል ለብሰው ሲነሱ ምን ይመስላሉ? የትንሣኤ አካል ምን ይመስላል? የሞቱ የማይበሰብስ አካል ሆነው ይነሳሉ። ኢየሱስ ጌታ ነው። የሚበሰብስ ሥጋ ነበር የመጀመሪያው አዳም። ሰው በክርስቶስ ሲሆን ወደ የትንሣኤን አካል ሲለብስ የማይበሰብስ አካል ለብሶ ይነሳል። ኢየሱስ ጌታ ነው። በሕይወት ያሉት በቅጽበት ይለወጣሉ። ምኖች ክርስቶስ ኢየሱስ ወደ ምድር በሚመጣበት ጊዜ በሕይወት ያሉ ሕያዋን በቅጽበት ዓይን ተለውጦ የትንሣኤውን አካል ለብሶ ይነሳሉ። ኢየሱስ ጌታ ነው። የሁሉም አካል አንድ አይነት የክርስቶስ የሚመስል ይሆናል። ኢየሱስ ጌታ ነው። የትንሣኤን አካል የሚለብሱት ሁሉ አንድ አካል የሚለብስ ሰውነት ያላቸው ይሆናል። ፊልጵስዩስ ምዕራፍ 3 ከቁጥር 21 ጀምሮ ያለውን ማንበብ ይቻላል። አንድ አካል ደቀ መዛሙርቱ ኢየሱስ ክርስቶስን አንድ ጥያቄ ጠየቁት። እሱም አንዲት ሴት አንድ ባል አገባች። ያ ያገባች ባል ልጅ ሳይወልድ ሞተ። ሁለተኛው አገባ፣ እሱም ሳይወልድ ሞተ። 7 ባሎች ያችኑን ሴት ቢያገቧት በመንግስተ ሰማይ የየትኛው ሚስት ትሆናለች ብሎ ኢየሱስ ክርስቶስን ደቀ መዛሙርት ይህንን ጥያቄ በጠየቁ ጊዜ ኢየሱስ ክርስቶስ አንድ ነገር አላቸው። በሰማይ መግባት መጋባት፣ በሰማይ ባል ሚስት፣ ወንድም እህት ይባል የለም፣ ሁሉም እንደ እግዚአብሔር መላእክት ይሆናሉ ብሎ መለሰላቸው። ልክ እንደዛ ነው። በዚህ ስፍራ በፊልጵስዩስ 3:21 ላይ ሁሉም አካል አንድ አይነት የክርስቶስን ይመስላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የከበረና ዘላለማዊ የሆነ አካል ይለብሳሉ። የከበረ እሱም ዘላለማዊ የሆነ አካል ለብሶ ይነሳሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 40 እስከ 42 ኢየሱስ ጌታ ነው። ከበሽታና ከሕመም ከጥቃት ነፃ የሆነ አካል ይለብሳሉ። ከበሽታ ከዳዌ ከሕመም ከማጣት ከችግር ከረሃብ ከራቁትነት ከጠላት ክስ ከዚች ምድር ችግር መከራ ነፃ ሆኖ ይነሳሉ። ኢየሱስ ጌታ ነው። ነፃ ከበሽታ ነፃ ከሕመም ነፃ ከክስ ነፃ ከዳዌ ነፃ ሆኖ ይነሳሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 43 ያለውን ማንበብ ይቻላል። ገደብ የሌለው መንፈስ ያላቸው ሆኖ ይነሳሉ። ገደብ የሌለው ልክ የሌለው አምሳያ የሌለው ሆኖ ይነሳሉ። ኢየሱስ ጌታ ነው። የመሬት ስበት እነዚህ ክርስቲያኖች በጌታ በኢየሱስ ክርስቶስ ያመኑት ሲነጠቁ ወር ሲሄዱ የመሬት ግራቪቴሽናል ፎርስ ሊይዛቸው የማይችሉ ኃይልን ለብሶ ይነሳሉ። ከምድር ተጽዕኖ ነፃ ሆኖ ይነሳሉ። ያልተበከለ ከኃጢአት ነፃ ሆኖ ይነሳሉ ኦር ይኖራሉ። ሞት የማይሸፍነው የማይጋርደው ማንነት ለብሶ ይነሳሉ። ሞት የብዙዎች ታሪክ ተጀምሮ ያለቀው በሞት ነው። ነገር ግን የትንሣኤን አካል የሚለብሱ ሞትን አሸንፈው ይነሳሉ። አማኞች ጌታን ለመቀበል ከምድር ወደ አየር የሚያደርጉት ጉዞ ያመለክታል። መነጠቅ ምን ያመለክታል? አማኞች ከምድር ወደ አየር የሚያደርጉትን ጉዞ ያመለክታል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 15 እስከ 17 አስቀድመው የሞቱ ቅዱሳን የትንሣኤ አካል ለብሰው ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 17 ጀምሮ በሕይወት ያሉት ቅዱሳን በቅጽበት ዓይን ተለውጦ ይከተላሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 52 ያለው በቅጽበት ተለውጦ ኢየሱስ ጌታ በቅጽበት ዓይን ይሆናል። ለውጡ በቅጽበት ዓይን ወዲያው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 52 አስደናቂ ተአምራትና አደጋ በምድር ላይ ይሆናል ተብሎ ይታሰባል።